ሁሉንም በአንድ የሚያማክር ወዳጅ ያስፈልጉታል። ለመኖሪያ ምቹ የሆኑ አፓርትመንቶችን፣ የጋራ መኖሪያ 40/60 መንደሮችን፣ የተንጣለለ የመኖሪያ ቪላ ቤቶችን እንዲሁም የንግድ ሱቆችን ሽያጭና ኪራይ እናማክራለን። በተጨማሪም ለኮንስትራክሽን የሚሆኑ ማንኛውንም ማሽነሪዎች ሲኖትራክን ጨምሮ እናቀርባለን። ለማንኛውም ቢዝነስ ከጎኑ ሆነን የምክር አገልግሎት እንሰጣለን። ዱናሚስ የኮሚሽን ስራ በ0913 41 8816 ይደውሉ። እኛ የእርሱ ወዳጅ ነን። ሰላም ክብራትና ክብራን የሣድስ የዜና ገጽ ቤተሰቦቻችን እንደምን አላችሁልን? በድጋሚ ተገናኝተናል። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ከምስራቅ አፍሪካ ኢትዮጵያችን ካለችበት አውድ እንዲሁም ከዓለሙ አቀፉ የዜና አውዶች ሰብስቤላችኋለሁ። ዛሬ በጣም ክሪቲካል ነገር ነው ማሳያችሁ። የኢትዮጵያ ድንበር ላይ ዘልቃ ገብታ የድሮን ጥቃት ይፈጽማለች። እሺ ሀገር ማናት? ሲፈጸምስ ደግሞ የኢትዮጵያ መንግስት ለዚህ ምን አይነት ምላሽ ሰጥቷል? ከዚህ ጋር ተያይዞ ተከታታይ ያለው የፖለቲካ አውድ ምን ይመስላል? እነዚህ ነገሮች በዚህ ፕሮግራም ላይ አሳያችኋለሁ። በሁለተኛ ደረጃ ደግሞ ከኢትዮጵያ መንግስት ትናንትና ወደ ሶማሊያ የተላከ የዲፕሎማቲክ ሪሌሽንሺፕ ላይ መሰረት ያደረገ ግንኙነት ተፈጥሯል። ትናንትና የተላኩት የኢትዮጵያ ከፍተኛ ባለስልጣን ማን ናቸው? እንደገናም የኢትዮጵያ መንግስትስ ከዚህ ጋር ተያይዞ ወደ ሶማሊያ የላከው መልእክት ምን ይመስላል? በምስራቅ አፍሪካ ላይ የናረ እየመጣ ያለውን ይህንን የፖለቲካ ውጥረት በተመለከተ እጅግ ክሪቲካል መረጃ ያቀብለናል። ከዛ ውጪ ከኢትዮጵያ ወጣ ብለን ደግሞ ኢራን ያለው ፖለቲካ በጣም አደገኛ ክላይማክስ ላይ ደረሰበት ጊዜ ላይ ነው ያለነው። የኢራን መንግስት ሊወድቅ ደርሷል ወይስ አልደረሰም? ከዚህ ጋር ተያይዞ እየወጡ ያሉ መረጃዎች ምን ይመስላሉ? በእነዚህ ዙሪያዎች ላይ ትኩረት አድርግላቸዋለሁ። ከዛ አስቀድሜ ግን በተለይ ኢትዮጵያ ያለችበት አውድ ላይ ወይም እዚህ ኢትዮጵያ ባለችበት አካባቢ ላይ በጣም ክሪቲካል ከሆኑት ዜናዎች መካከል ሰሞኑን እየሰማን ያለነው ሶማሌላንድና ከሶማሌ መንግስት ጋር የተያያዘውን በተለይ የሶማሌ መንግስት የዩናይትድ አረብ ኤሚሬትስን እንግዲህ ያለውን አግሪመንቶች ወይም ስምምነቶች ሁሉ በመሰረዘ መልኩ ያደረገው ውሳኔ እንዳለ ሰምታቸዋል። ይሄን ውሳኔ በተመለከተ ሶማሌላንድ ውስጥ ያሉ እንደገና ፑንትላንድ ውስጥ ያሉ ፖለቲከኞች ይህን ጉዳይ የተፈጸመው ስምምነትን የተሰረዘበትን ውሳኔ ውድቅ አድርገውበታል። የሶማሊያ መንግስት የወሰነው ውሳኔ ማለት ነው። ራሷን ነጻ ሀገር አድርጋ የምትቆጥረው ሶማሌላንድና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራላዊ መንግስት ከተባበሩት አረብ ኤሚሬትስ ጋር የፈጸሙትን የወደብ ስምምነቶችን ለማቋረጥ ያስተላለፈውን ውሳኔ ሰምተናል ሰሞኑን እንደሰማችሁት። ምክንያቱም በሶማሊያ አንድነት ውስጥ ወይም ደግሞ ሉዓላዊነት ውስጥ የገባ ጥሰት ነው በሚል ዩናይትድ አረብ ኤሚሬትስ ከዚህ ቀደም እንግዲህ ያደረገቻቸውን የድንበር ላይ የሶማሌላንድ አካባቢ ላይ ያሉ የወደብ ስምምነቶችን በተመለከተ ብዙ ጊዜ ስታጉረመርምበት የቆየችውን ነገር ለማጣጣልና ለማስቆም በሚል ሶማሊያ ዲፕሎማቲክ ሪሌሽንሺፕ ከዩናይትድ አረብ ኤሚሬትስ ጋር አቋርጫለሁ፣ ስለዚህም ድንበሬን ለቃ ትውጣልኝ በማለት በተለይም የሶማሌላንድ ላይ የያዘቻቸውን ድንበርተኛ የባህር ወሰን ያለባቸው ቦታዎች ላይ ያሉትን ነገሮች የሚሰርዝ ስምምነት ለማቋረጥ የተላለፈ ውሳኔ አለና ያንን በተመለከተ የሶማሌላንድ ውድቅ አድርገዋለች። እንዲሁም ጁባላንድ እንግዲህ ሶማሌላንድ የፌዴራል መንግስቱ በግዛቷ ላይ ህጋዊና አስተዳደራዊ ስልጣን እንደሌላቸው እንደገለጸች በግልጽ እናያለን። ስለዚህ መካከለኛው መንግስት በሶማሌላንድ ላይ ምንም አይመለከተውም የሚለውን ነገር ተናግራለች። እንደገና ፑንትላንድ ደግሞ የሞቃዲሾ ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነ እናውቃለን፣ እንደገናም ደግሞ አይፈጸምም የሚለውን ነገር ፑንትላንድ እንደዚሁ ግልጽ አድርጋ አስቀምጣለች። እንግዲህ ሶማሊያ ፌዴራል መንግስት ከካቢኔው ሰኞ ዕለት ጥር 4 2018 ዓ.ም ባደረገው ስብሰባ ከተባበሩት አረብ ኤሚሬትሶች ጋር ይደረጉ ሁለቱም አካላት ያደረጓቸው ሁለትዮሽ ስምምነቶች አሉ እና እነዛ እንዲቋረጡ መወሰኑ ይታወቃል። ይህ ውሳኔ እንግዲህ ከባህረ ሰላጤዋ አጋር ሀገር ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማትን እንዲሁም የጸጥታና የመከላከያ ትብብር አለ። ከዚህ ቀደም በሶማሊያና በዩናይትድ አረብ ኤሚሬትስ መካከል ተደርጎ የነበሩ ስምምነቶች እነዚህ ስምምነቶች
አውርጃለሁ ነው ያለችው ሶማሌ። ያን በማድረጓ ልታረግ የፈለገችው ነገር አብዛኛዎቹ ስምምነቶች፣ የወደብ ስራዎች፣ የመንግስት ተቋማት፣ የጸጥታና የመከላከያ ትብብር የሚባሉት ሰነዶች የተፈረሙት አብዛኛዎቹ በፑንትላንድና በሶማሌላንድ አካባቢ ላይ የምታረጋቸው ስራዎችን በተመለከተ ነው። ስለዚህ በዚህ ላይ ለምሳሌ በሶማሌላንድ የሚገኘው የበርበራ ወደብ አለ፣ በፑንትላንድ ደግሞ ቦሳሶ የሚባለው ወደብ አለ፣ እንዲሁም በጁባላንድ ኪስማዮ ወደብ አለ። እነዚህ በጠቅላላ ተፈጻሚ አይሆኑም ብላ ሶማሌ እንዳገደች ይታወቃልና ይሄን በተመለከተ እነዛ ሀገራት ማለትም የሶማሊያ እንገነጠላለን ራሳችንን የምናስተዳድር ነው ብለው የሚያምኑት ሶማሌላንድ በእጅጉ ተቃውሞታል፣ አጣጥለውታል፣ አንቀበልም የሚለውን ነገር ሰንዝረውታል። ይሄ ጉዳይ በዚህ ባለበት ሁኔታ እንግዲህ የሶማሌላንድ እና የፑንትላንድ ዛካ ያለውን ነገር በተመለከተ የተወሰነው ውሳኔ በፍጥነት እየሄደ ባለበት በዚህ ሰዓት ላይ ዩናይትድ አረብ ኤሚሬትስና በኢትዮጵያ መካከል ያለው ግንኙነት ከፍተኛ ደረጃ ወይም ማክሲመም የሚባል ትልቅ የሚባል ደረጃ ላይ እየደረሰ እንደሆነ እየተነገረ ይገኛል። ከዚህ አንጻር የኢትዮጵያ መንግስት ወደ ሶማሊያ እንግዲህ የሽምግልና የሚመስሉ ነገሮችን የያዘ ቡድን ልኳል። ይሄ የተላከው አካል ማን ነው የሚለው ነገር ማየት ያስፈልጋል። እንግዲህ የኢትዮጵያ ኢንቴሊጀንስ ቺፍ የሆኑት ሬድዋን ሁሴን ናቸው ወደ ሶማሊያ የሄዱት። እንግዲህ ይሄም ክሎዝ ዶር ቶክስ ነው ያሉት ከፕሬዚዳንት ሐሰን ሼክ መሐመድ ጋር በዝግ የተደረገ ስብሰባ እንደሆነና እንደገና መዋሃድ ሳላድም ደግሞ አለበት እዛ ውስጥ ማለት ነው። የኢንቴሊጀንስ ሄዱ ናቸው የሶማሊያ በነዚህ ውስጥ የተደረገ ስምምነት ወይም ማለትም ስብሰባ እንደተደረገ ትላንትና ተሰምቷል። ይሄ በግልጽ ሚዲያዎች ላይ እየወጣ የተነገረ ያለ አይደለም፣ ግን ከውስጥ ለውስጥ እየወጡ ያሉ መረጃዎች ነው የሚያሳዩት። ይሄም ደግሞ በአካባቢው ላይ ቴንሽን በጨመረበት እንደገናም ደግሞ በተለይም በኢትዮጵያና ሶማሊያ ላንድ በሶማሌላንድ መካከል ያለው የወደብ ስምምነት በጣም አደገኛ ደረጃ ላይ በደረሰበት በዚህ ሰዓት ላይ ነው። ምክንያቱም ምናልባት ኢትዮጵያ ሀገራዊ እውቅና ለሶማሌላንድ ሰጥታ ከዛ በኋላ ወደቡን ትወስዳለች የሚለው ስጋት እየጨመረ ባለበት በዚህ ሰዓት ላይ ነው ይሄ ውይይት እየተደረገ የነበረው። ከዛ ውጭ ደግሞ በተለይም ፐርፐዝ ምክንያቱም ይሄ ተደርጎበታል የተባለበት አንደኛው ምክንያት ደግሞ ዲኤስኬሌት ለማድረግ ነው። በዛ አካባቢ ላይ ኮንፍሊክት እንዳይፈጠር፣ በሶማሌላንድ መካከል ችግር እንዳይፈጠር ያንን ለማረጋጋት የተደረገ ጉዞ ነው ተብሏል። ከዛ ውጭ እንግዲህ የሶማሊያ ይሄን ጉዳይ እንደምታየው ቫዮሌሽን ነው ማለትም ሶቨርኒቲን በሉዓላዊነት ላይ የሚደረግ ጥሰት ነው በሚል በግልጽ የምትቃወመው ነገር እንደሆነ ይታወቃል። ከዚህም የተነሳ እንግዲህ ዲፕሎማቲክ ፍሪክሽን በኢትዮጵያና በሶማሌ መካከል እንደተፈጠረ ይታወቃል። ይሄ ባለበት ሁኔታ ላይ እንግዲህ የትልቅ የሆነ አቴንዲስ ነው የተሳተፉት በዚህ ስብሰባ ከጠቅላይ ሚኒስትር አብይ አህመድ ወደ ሶማሌላንድ ሶማሊያ የተላከው ቡድን በሬድዋን ሁሴን የሚመራው ነው። ቀደም ብዬ እንዳልኳችሁ ኢንቴሊጀንስ ቺፉ ነው። ከዛ ውጪ ደግሞ ፕሬዚዳንት ሐሰን ሼክ መሐመድ፣ ማሃድ ሳላድ የሶማሊያ ኢንቴሊጀንስ ቺፍ አብረው የነበሩበት ነው። ዋነኛው ዓላማ ፐርፐዙም ተብሎ የተላከው ቱ ዴሊቨር ኤ ሜሴጅ ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክትን ለማቅረብ ነው ተብሏል። ያም እንግዲህ አካባቢያዊ ቴንሽን እየጨመረ መጥቷል። ያንን ለማርገብ የሚያስችልና እንደገናም ደግሞ ያልታወቀ ሌላ አንዲስክሎዝድ የሆነ ዶክመንት አለ እየተወራ የነበረ ምን እንደሆነ ነው ያልታወቀው። ነገር ግን ሊሆን የሚችለው አሁን በአካባቢ ላይ እየጨመረ ለመጣው ለዚህ የአካባቢው የአፍሪካ ቀንድ ላይ ላለ የፖለቲካ ውጥረት ማርገቢያ ሊሆን ይችላል የተባለ ነገር እንደተነገረ ተሰምቷል ማለት ነው። እንግዲህ ይሄ ባለበት ደረጃ ላይ የአጠቃላይ በአካባቢው ላይ እንደሚታወቀው ግብጽ፣ ኤርትራ፣ የአፍሪካ ህብረት በዚህ ውስጥ ያለው ነገር በተለይ ሶማሌላንድ ላይ እስራኤል የሰጠችውን እውቅና በተመለከተ ያላቸውን አቋም በገለጹበት ሰዓት ኢትዮጵያ ግን የራሷ የሆነ ስታንስ ይዛለች። ምንም አይነት ነገር ከዚህ ጋር የተያያዘ ነገር በግልጽ ያሳየችው አቋም የላትም። ስለዚህ ይሄ የሚያሳየው ለሶማሌላንድ እውቅና ለመስጠት ኢትዮጵያ ውስጥ ለውስጥ እያደባች ነው የሚለውን ነገር ለማስተባበል የተላከ ቡድን ነው ተብሎ ተነግሯል ማለት ነው። ይህንን እግረ መንገዳችን እንመልከተው ብዬ ነው። ከውጪ ሌላ ጎረቤት ሀገር ናት ወደ ኢትዮጵያ ድንበር አልፋ ጥቃት የፈጸመች ሀገር አለች። የድሮን ጥቃት ማናት? እሱን ቀጥዬ አሳያቸዋለሁ። ከዛ በፊት ግን በኢራን ላይ መጠነኛ ቆይታ ላደርግላችሁ። እንግዲህ ውድ ቤተሰቦቼ በኢራን ላይ ያለው ነገር ናሽናል ፕሮቴስቱና ክራክዳውን ጨምሯል እንደሰማችሁት ማለት ነው። ከ2400 እስከ 2500 የሚጠጉ ሰላማዊ ሰልፎች በዚህ ሰላማዊ ሰልፍ ላይ ተገለዋል ተብሎ እየተነገረ ይገኛል። እንግዲህ ከዲሴምበር መጨረሻው አካባቢ የጀመረ አዲስ ዓመቱን አልፎ እስካሁን ድረስ የዘለቀ ነው።
አንዳንድ ሪፖርቶች እንደሚያሳዩት ግን ምናልባትም ከ12000 ሰዎች በላይ ተገለዋል የሚል ነገር ሪፖርት እየወጣ ነው ያለው። ይሄም እንግዲህ በግልጽ ከተነገሩት ነገሮች መካከል አንደኛው ዛሬ የተደረገ ግድያ ነው፣ ይፋ የሆነ ግድያ ነው። ኢርፋን ሶልታኒ የሚባል የ26 ዓመት ተቃዋሚ ወይ ፕሮቴስተር እንግዲህ በግልጽ ኤክስኪዩሽን እንደገጠመው ተነግሯል። ማለት ምን ማለት ነው? ሀገሪቱ ያላት የሼሪያ ህግ አላት። ስለዚህ በዛ ህግ መሰረት ሀገሪቱን በዚህ ደረጃ ላይ ማህበረሰብ ላይ፣ ሃይማኖት ላይ፣ እግዚአብሔር አምላክ ላይ የሚያደርስ አካል በግልጽ ይገደላል የሚል ህግ በቅርቡ ይፋ አድርገዋል ማለት ነው። በቁርአን ተጠቅሶ ያ ግድያ ይፈጸምበታል በተባለው መሰረት ኢርፋን ሶልታኒ የተባለ ሰው በዚህ ደረጃ ኤክስኪዩት ተደርገዋልና ይሄም በተመለከተ በጣም አንራሬስቱን ወይም ደግሞ ብጥብጡን የሚያጋግም ነገር ዛሬ ተፈጥሯል ተብሏል። ኢንተርኔት ብላክአውት አለ። በየቦታው ላይ ኢንተርኔት አሁን የለም እንደሚተሰማው ማለት ነው። ይሄ ባለበት ሁኔታ ላይ እንግዲህ ከ2000 እስከ 2500 በፎርማሊ የሚታወቅ ግን በውስጥ ለውስጥ ደግሞ ከ12000 ሰዎች በላይ ተገለዋል በሚለው ሪፖርት እየጨመረ በመጣ ቁጥር ደግሞ አሜሪካ ይሄን ጉዳይ ተመልክቶ የትራምፕ አስተዳደር እንግዲህ ቬሪ ስትሮንግ አክሽን ወይም እጅግ በጣም ጠንካራ እርምጃ ሊወስድ ነው የሚለው ነገር ለኢራን መንግስት እንዳስተላለፈ ተነግሯል። እንግዲህ ይሄ ባለበት ሁኔታ ላይ የሀገሪቱ ህዝብ በግልጽ የሚጠይቁት ሄልፕ ኢዝ ኦን ዘ ዌይ በሚል ነው። እንግዲህ ለህዝቡ ያስተላለፈው መልእክት እርዳታ እየቀረበላችሁ ነው ወይም ወደ እናንተ እየተቃረበ ይገኛል፣ ልንረዳችሁ ዝጋጅተናል የሚለው ነገር ፕሬዚዳንት ትራምፕ ማስተላለፉ ተሰምቷል። ከዚህ ውጪ እንግዲህ አዲስ የኢኮኖሚክ ሳንክሽን በኢራን ላይ በደረገ ማንኛውም ግንኙነት ወይም ደግሞ ከኢራን ጋር የሚደረግን ማንኛውም የንግድ ልውውጥ የሚያደርግን አካል ወይም ሀገርን በተመለከተ ወደ አሜሪካ በሚያስገባው ሸቀጥ ላይ 25% ታሪፍ ጨምራለሁ የሚለው የፕሬዚዳንት ትራምፕ ሰሞኑን ያሳዩት ወይ ያሰሙት ነገር እንዳለ በግልጽ እየተነገረ ይገኛል። የአውሮፓ ህብረት ሀገራት ፈረንሳይ፣ ጀርመን፣ ጣሊያን እንግዲህ ዲፕሎማቲክ ፕሬሸር እያደረጉ ነው በዚህ ቦታ ላይ በትክክል እነሱ ሲገልጹት ይሄን ጉዳይ አንቢረብል ኤንድ ኢንሁማን ሰብአዊ ያልሆነና በጣም በከፍተኛ ደረጃ ብዙ ሰዎችን በህይወት አደጋ ውስጥ የጨመረ ነገር ክራክዳውን እየተደረገ ነው ያለው በህዝቡ ላይ። ስለዚህ ዲፕሎማቲክ ጫና እናደርጋለን በማለት በሀገሪቱ መንግስት ላይ ፈረንሳይ፣ ጀርመን፣ ጣሊያን እየገፉ ያሉበት ነገር ሰምተናል። እንግዲህ ከአብዴት ላርጋችሁ ብዬ ነው። ከዛ ጋር በተያያዘ እንግዲህ የሀገሪቱን በተመለከተ የመንግስት አቋምን በተመለከተ የውጭ አክተሮች ያሉበት በሚል አያቶላ አሊ ሆመኒ በግልጽ ይሄን ነገር ተናግረውታል። እንግዲህ የአሜሪካና የነ እስራኤል ጉዳይ ትልቁን ቦታ ይዛል፣ የምዕራባውያን ተጽዕኖ ነው ይሄን እያደረገ ያለው የሚለውን ፕሬዚዳንት ሞሱድ ፔሽኪያንም በዚህ ዙሪያ ላይ ያለውን እምነታቸውን እንደገለጹ ይታወቃል። እንደገናም ደግሞ ይሄን ሲገልጹት ፎሬን ኢንቴሊጀንስ ኤንድ ኢነሚስ ብለው ነው የሚገልጹት። የውጭ የስለላ ተቋማትና ጠላቶቻችን ናቸው ይሄንን እያደረጉት ያሉት በሚለው ነገር በግልጽ እየታየ ይገኛል ማለት ነው። ከዚህ ጋር ተያይዞ እንግዲህ ሪታይሌሽን ወይ የበቀል እርምጃን እንበቀላለን እንወስዳለን የሚለው ነገር በግልጽ የቴህራን መንግስት አሳውቋል። ይሄም እንግዲህ በአሜሪካ ላይ በእስራኤል ላይም ጭምር ጥቃት እንፈጽማለን፣ ምክንያቱም ከዚህ በኋላ ያለው ነገር በህልውናችን ላይ እየመጣ ነው ያለው። ስለዚህ ህልውናችን ደቆ ወይም እኛ ሞተንበት ወይም እኛ ጠፍተንበት የምትጸና ኢራን የለችም የሚለውን አይነት አቋም በግልጽ ነው አይደለም የሚናገሩት፣ አቋሙ እንደዛ ይመስላል። ስለዚህም የመጨረሻው እድሜ ወይም እጣ ፈንታ የሚመጣ ከሆነ ጦርነት ማወጃቸው አይቀርም ተብሎ በጣም በከፍተኛ ስጋት ነው የተቀመጠው። ምክንያቱም የአገሪቱን ስልጣን ማለትም ፖለቲካ ጥርሱን የሚያራግፉ ከሆነ ምዕራባውያን በዚህ አካሄድ እነዚህ ደግሞ ከመሞታቸው አስቀድሞ ማንኛውም የወታደራዊ ያላቸውን አቅምና ጥቃት ሁሉ ሊፈጽሙ ይችላሉ። እንዲሁም ከባድ መሳሪያዎች ሁሉ ጥቅም ላይ ሊውሉ ይችላሉ። ምናልባትም አሜሪካንን የሚያወድም ነገር ከኢራን ሊለቀቅ ይችላል የሚለው ነገር በከፍተኛ ደረጃ በስጋት ውስጥ ስላለ ፕሬዚዳንት ትራምፕ መንግስቱ በተቻለ መጠን በከፍተኛ ጥንቃቄ ይሄን ነገር ማድረግ እንዳለበት እየተነገረ ይገኛል። ከማስፈራራትና ከዛቻ የዘለለ ነገር እስካሁን ድረስ አሜሪካ ወይ ትራምፕ መንግስት ያደረገው ነገር የለም። ከዚህ ጋር ተያይዞ የኢራኑ መንግስት በቅርቡ ይወድቅ የሆነው የሚለው ስጋት በከፍተኛ ደረጃ እየጨመረ እንደሆነ ይነገራል። በኢራን ተቃውሞ ሰልፍ ላይ እንግዲህ ከሀገር ውጭ የሚገኙ ደጋፊዎቻቸው በቴህራን የሚገኘው እስላማዊ መንግስት ድንገት ትንፋሹ ቀጥ እንደሚል ተስፋ እያደረጉ እየጠበቁ ይገኛሉ።
ይገኛሉ። የኢራን አስተዳደር እየሞተ ነው የሚሉትን መፈክሮቻቸውን በስፋት ነው እያሳዩ ያሉት። ይሄም በተመለከተ እንግዲህ ዓለም አቀፍ የነሱ እንግዲህ በየሀገራቱ ያሉ ኢራናውያን የመንግስት ተቃዋሚዎች በጠቅላላ በዚህ ደረጃ ላይ ነው ያሉት። በቃ እየሞተ ያበቃለት ነው የሚለው ነገር ተስፋ እንደጨመረባቸው የተናገሩ ይገኛሉ ማለት ነው። የባለፉት 2 ሳምንታት አለመረጋጋት እንግዲህ ስርዓቱን ወደ ትልቅ ቀውስ እንደከተተው ይታወቃል። የኢራናውያን ቁጣና ብስጭት ገንፍሎ ወደ ጎዳናዎች ወጥተዋል። የአውሮፓ አገራትም አሜሪካም የጣሏቸው ማዕቀቦች ቤተሰቦቻቸውን ለመመገብ የተቸገሩ ኢራናውያን ላይ የበለጠ ጉልህ የሆነ ተጽዕኖ እንዳስከተለም እየተሰማ ይገኛል። በ2015 የኒውክሌር ስምምነት ምክንያት የተነሱ የተባበሩት መንግስታት ማዕቀቦች በሙሉ በመስከረም ወር በእንግሊዝ በጀርመንና በፈረንሳይ እንደገና እንደተተኩ ይታወቃሉ። በ2025 የምግብ ዋጋ ግሽበት ከ70% በላይ ንሯል። የሀገሪቱ የመገበያያ ገንዘብ ዛሬ ባለበት ደረጃ ላይ ምንዛሬው በታህሳስ ወር ታይቶ በማይታወቅ መልኩ እጅግ የዓለማችን ዝቅተኛው ሊሆን ይችላል። 1.4 ሚሊዮን የሀገሪቱ ገንዘብ $1 ይመነዘራል። ስለዚህ ይሄ በከፍተኛ ደረጃ ትልቅ ድቀት ይዞ እንደመጣ ይታወቃል። እንደ አውሮፓውያን ዘመን አቆጣጠር በ1979 የእስልምና አብዮት ጀምሮ የኢራን ባለስልጣናት ጊዜና ገንዘባቸው በማፍሰስ ሰፊና ከፍተኛ ጫና መፍጠር የሚችል የጭቆና መረብ እንደዘረጉ ይታወቃል። በከፍተኛ የጦር ኃይልና አቅም ነገሮች እየጨመሩ መምጣታቸውን ጭምር ይናገራሉ። እንግዲህ ከኢራን የጦር ኃይል ጋር ትይዩ የሆነው የሚያገለግሉ 150 ሺህ የሚጠጉ ኃይሎች እንዳሉ ይገመታል። እነዚህ የእስልምና አብዮት ርዕዮተ ዓለምና የመንግስትን ስርዓት የመጠበቅ ልዩ ተግባር ያላቸው እነዚህ የአያቶላ አሊ ኮሜኒ ጦር አካላት አሁን በእግር በከተማ ውስጥ እየተዘዋወሩ ይሄንን ጉዳይ እያረጉ እንዳሉ ይታወቃል። በዚህም የተነሳ እንግዲህ በቴህራን መንግስት የበላይ መሪው እየገጠማቸው ያሉ ጫና ለማቅለል በጣም በብዙ መልኩ መንገዶችን እየፈለጉ እንዳሉ የሚያሳዩበት አካሄድ የማሳያው ነው ተብሏል። ሰዎችን የሚገድል እና የሚጨፈጭፍ አካል ነው መሬት ላይ የወረደው በሚል እየተነገረ ይገኛል። ይሄ ባለበት ሁኔታ ላይ እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁንም እርምጃ ለመውሰድ እያስፈራሩ ነው የሚገኙት። የአገዛዙ ውድቀትን በሚፈልጉ ሚሊዮኖች የሚቆጠሩ ኢራናውያን ቂምና ቁጣ ይሄ በተሞላበት ሰዓት ነው ይሄ የሆነ ያለው። ቻይና አብዛኛውን የኢራን ነዳጅ ትገዛለች እንደሚታወቀው። ትራምፕ እንግዲህ የቻይናውን ፕሬዚዳንት ጂ ጂንፒንግን ደግሞም የገቡበትን የንግድ ጦርነት ለማስቆም ከስምምነት ላይ የደረሱበት በቅርቡ እንደሆነ ይታወቃል። ይሄ ባለበት ሁኔታ ከኢራን ማንኛውም ነገር የሚገዛ ሰው 25% ታሪፍ ጭናለሁ የሚለውን ነገር በተመለከተ ያሳዩት ንግግር ምናልባትም የኢራን መንግስት ያላበቃለት እንደሆነ የሚያሳይ ነው እየተባለ እየተነገረ ይገኛል። ለተቃዋሚ ሰልፎች ራሳቸውን ቅርብ ለማድረግ የሞከሩ የቤተሰቦቻቸው ታሪክና ከእስራኤል ጋር ያላቸውን የቅርብ ግንኙነት ለማሳየት ላይ መሰረት ያደረገ የቴሄራን የስለላ ኔትወርክ በስፋት ተዘርግቷል። ስለዚህ ሰዎችን እየለቃቀሙ የመግደል ጉዳያቸው እየጨመረ እንደሆነ እየተነገረ ይገኛል። ከዚህ ጋር ተያይዞ እንግዲህ በቴሄራን ውስጥ ያሉት የሃይማኖት አባቶች፣ ወታደራዊ ኃላፊዎች ሊያስጨንቃቸው የሚችል አንድ ትምህርት የመጣው የቀድሞ አጋራቸው ከሶሪያ ቀድሞ ከነበሩት ከፕሬዚዳንት ባሽር አልአሳድ ኦልሞስት ከወደቁበት አወዳደቅ ለመማር የቻሉ ይመስላል የኢራን መሪዎች። ስለዚህ ጦርነቱን ያሸነፉ ይመስሉ ነበር። የአልአሳድ በሳዑዲ አረቢያና በአረብ ሊግ እንዲያገግሙ እየተደገፉ ባለበት ወቅት በሚገባ በተደራጀ ጥቃት እንደ አውሮፓውያን ዘመን አቆጣጠር በ2024 ከስልጣን እንደተወገዱ ይታወቃል። ስለዚህ ውስጥ ለውስጥ እየተከናወነ ያለው ነገር አሁንም አይታወቅም። ነገር ግን ባለበት ደረጃ ላይ ሀገሪቱ መንግስቱን ጠብቆ ለመዝለቅ የሚያደርገው ትግል እየጨመረ እንደሆነ በግልጽ የሚያሳይ እንደሆነ ተነግሯል ማለት ነው። ከዚህ ጋር እንግዲህ በቴህራን ሊጠና የሚችለው ሌላኛው ጉዳይ የቱኒዚያ ፕሬዚዳንት ቤን አሊ 2011 የገጠማቸው አይነት ነገር እንዳይሆን እየተሰጋ ይገኛል። የቱኒዚያ ጦር ተቃዋሚዎች ከሀገር ውስጥ የደህንነት ኃይሎች ለመጠበቅ በተንቀሳቀሱበት ወቅት ቤን አሊ ከስልጣናቸው እንደተወገዱ ይታያል። የቤን አሊ ውድቀት የግብፁን ሆስኒ ሙባረክን ከስልጣን እንዲለቁ ምክንያት እንደሆነም ይታወቃል። የግብፅ የጦር ኃይሉን ራሱን ለማዳን ባይወሰን ኖሮ ከከፍተኛ የተቃውሞ ማዕበል መትረፍ ይችሉ እንደነበረ ይነገራል። ስለዚህ ይሄን አይነት ኤክስፒሪየንስ በኢራን ሊከሰት ይችላል። ምናልባትም እስካሁን ያ እንደሆነ እየታየ አይደለም። ነገር ግን ከውስጥ እየተገዘገዙ እንዳሉ የሚያሳይ እንጂ መንግስቱ በቀላሉ እንደዚህ የሚናድ እንዳልሆነ እየተነገረ ይገኛል። ቻይናም ሩሲያም ከፍተኛ የሆነ የደህንነት እገዛ እያደረጉላት እንደሚገኝ ለኢራን ከባለፉት ውድቀቶች በጠቅላላ ኢራን የተማረች እንደሚመስልና አሁንም ያልተንገዳገደ ነገር በመንግስት ላይ እንዳለ በቀላሉ የሚወድቅም መንግስትም እንዳልሆነ እየተነገረ ያለበት ጊዜ ላይ ነገር ግን አሜሪካ ጫና ይዛ የምትገባ
ከሆነ ግን ይሄንን ሊያዳክም እንደሚችል እየተነገረ ይገኛል ማለት ነው። እንግዲህ ይሄንን በተመለከተ አሁንም ድረስ ሀገሪቱ መንግስት በተስፋ ውስጥ ያለ ነው። ነገር ግን የሚሆነው ነገር አይታወቅምና ውስጥ ለውስጥ በጠንካራ አካሄድ መሄድ ይገባል የሚለውን የኢራናውያኑን ትግል አሁንም ቀጥሎ የሄደ እንዳለ የምንመለከትበትን ጉዳይ ሰምተናል። የመጨረሻው ዜና በኢትዮጵያ ድንበር ላይ ማን ነው አልፎ የድሮን ጥቃት የፈጸመው? እንግዲህ ውድ ቤተሰቦቼ በዚህ የሰማነው ነገር እንግዲህ በኢትዮጵያ አፋርታ ክልል በተለይም በጅቡቲ ድንበር አቅራቢያ በተደረገ የአየር ጥቃት ነው። ሰሞኑን ነው ይሄ የተደረገው፣ ዛሬ አይደለም። በሰሞኑ ይሄ ጥቃት ተፈጽመዋል። ከ8 ሰዎች በላይ ተገድለዋል። ጠቅላይ ሚኒስትር አብይ በጅቡቲ በነበሩበት ቀናት ቀደም ብሎ በነበሩ ጥቂት ቀናቶች ውስጥ ይሄ እንደተፈጸመ ነው ምስጢራዊ ዶክመንቶች እየተነገሩ ያሉት። በርካታዎች ደግሞ ቆስለዋል። ምንጮች እንዳረጋገጡት በኢትዮጵያ ድንበር ውስጥ ገብተው ማለት ነው። ጥቃቱ የተፈጸመው በተለይም በሁለቱ ሀገራት ድንበር አካባቢ የሚገኘው የኤልዳር ወረዳ አካባቢ በሆነው የሲያሩ ቀበሌ አካባቢ እንደሆነ ተነግሯል። በደህንነት ምክንያት ማንነቱ እንዳይገለጽ የጠየቀ የአካባቢው ነዋሪ ጥቃቱ በሌሊቱ ውስጥ ብዙ ጊዜ እንደተከሰተ፣ ድብደባው ብዙ እንደተፈጸመ፣ ከጅቡቲ መንግስት የተለቀቁ ድሮኖች እንደሆኑና ከ8 ሰዎች በላይ ለሞት እንዳዳረገ ተናግረዋል። በአጠቃላይ የሟቾች ቁጥር እስካሁን በይፋ ሊረጋገጥ አልቻለም። ነገር ግን የሟቾች ቁጥር ሊጨምር እንደሚችል እየተነገረ እንዳለ ሰምተናል። ሟቾች አንድ ነፍሰ ጡርን ጨምሮ 2 ወንድሞቿን ታክሎበት ቢያንስ 4 ሌሎች ከባድ ጉዳትም የደረሰባቸው የቤተሰብ አካላት ሁለቱ በአሁኑ ጊዜ በአፋር ክልል ዱብቴ በሚገኝ ዱብቴ አጠቃላይ ሆስፒታል ውስጥ እንግዲህ የታከሙ መሆናቸውን በአካባቢ ሰዎች ተናግረዋል። የአፋር ክልል ላይ ነው የተፈጸመው። እንግዲህ በአካባቢው አንድ አይን እማኝ ሲገልጹ የሟቾች ዝርዝር መሐመድ አይዳሂስ፣ ጋማ አሊ ኦርቢስ ካኮ፣ አሊ ኦርቢስ፣ መሐመድ ካኮ፣ እንደገና አይሻ ባዱል አሊ የሚባሉ ሰዎች እንደሚገኙበትና ከቆሰሉት መካከል ደግሞ እንደ ፋጢማ አሊ መሐመድና አሊ መሐመድ አሊ የሚባሉ ሰዎች ጭምር እንደተገኙበት ዝርዝራቸው ሁሉ እንደወጣ ተነግሯል። የአካባቢ ሰው እንግዲህ ጥቃቱን ከጅቡቲ መንግስት ጀርባ እንደሆነ በትክክል እየተደረገው የጅቡቲ መንግስት እጁ እንዳለበት ነው፣ ወይም ድሮኑ ጥቃቱን የፈጸመው የጅቡቲ መንግስት መሆኑን በትክክል ተነግሯል ማለት ነው። ይሄ ሲሆን እንግዲህ በሁለት ወራት ውስጥ ለሁለተኛ ጊዜ ይሄ ጥቃት እንደተፈጸመ እየተነገረ ይገኛል። ጥቃቱን የፈጸመው FRUD የተሰኘው የጅቡቲ መንግስት የሚቃወም አማጺ ቡድን አለ። ያንን ኢላማ ለማድረግ ነው የአማጺ ቡድን የሚንቀሳቀሰው። የአፋር ነፃ አውጪ አይነት ድርጅት ነው። ከጅቡቲ ላይ ያሉ አፋሮችን ነፃ ለማውጣት እታገላለሁ ብሎ የሚል እንደሆነና በኤርትራ ያሉ አፋሮችንም ጭምር ደግሞ ነፃ እናወጣለን ብለው የሚታገሉ እንዳሉ ይታወቃል። ስለዚህ ከነዚህ ሰዎች ጋር ተዋሃዶ እየተሰራ ያለ ነገር እንዳለና የኢትዮጵያውንም አፋር ቀስቅሰው በአካባቢ ላይ የአፋር አንድ ሀገር ለመመስረት የሚደረግ ጥረት ያለ በት ነገር እንዳለ የሚሰማበት ነገር ነው። FRUD ቡድን እንግዲህ በጣም አስቸጋሪ ውጥረት የገባበት ሁኔታ ላይ እንዳለ እየተነገረ ይገኛል። የኢትዮጵያ መንግስት ከዚህ ጋር ተያይዞ ምንም ያወጣው ነገር የለም። ምንጩ የጅቡቲ ባለስልጣናት FRUD ወይም ደግሞ ፍሩድ የተባለው ተዋጊዎች በድንበር አካባቢ ሰፈሮች እንዳላቸው በግልጽ ይናገራሉ። በኢትዮጵያና አፋር ድንበር አካባቢ ፍሩድ ላይ ለሚሰነዘር ጥቃት እንግዲህ በተመሳሳይ ቀን የአካባቢ ነዋሪዎችን በክልሉ ለመውጣት የሚያደርጉበት አካሄድ ላይ ጥቃት እንደፈጸመ ወይም ሰዎች እንደሞቱ እየተነገረ ይገኛል። የጅቡቲ የሰብአዊ መብቶች ድርጅት ወይም LDDH የሚባል አለ። በሀገሪቱ ውስጥ የሚገኝ የሰብአዊ መብት ተሟጋቾች ድርጅት ነው። ጥቃቱን በተመለከተ 4 ሴቶች 14 ሰዎች ሞታቸውን ነው እሱ ደግሞ ጨምሮ የሚገልጸው። እንግዲህ ድርጅቱ ድሮኖች ሌሊቱ በሙሉ የእነዚህ ዘላን የሆኑ ካምፖችን ማጥቃት ቀጥለዋል ሲል እንደገለጸ ተሰምቷል ማለት ነው። ይህም በተመለከተ የኢትዮጵያ መንግስት እንግዲህ በግልጽ ከዚህ ጉዳይ ጋር የተያያዘ ያለው ነገር የለም። በጥቅምት 2022 የጅቡቲ መከላከያ ሚኒስቴር በታጁራህ ብርጌድ ላይ በፈጸመው ጥቃት 7 ወታደሮች መገደላቸው እንደተዘገበ ይታወቃል። ከዚህ ቀደም በዚያም ሚኒስትሩ እንግዲህ በFRUD ወይም ደግሞ ፍሩድ በተባሉ ተዋጊዎች በሩቅ አካባቢዎች የሚኖሩ ሰዎችን እያሸብሩ እየዘረፉም ጥቃት ወደ አፋር ውስጥ ገብተው ወደ ጅቡቲ ውስጥ ገብተው ጥቃት ፈጽመውብናል ብሎ ይከስ እንደነበረ ይታወቃል። በዛ ሰዓት ላይም ተመሳሳይ ጥቃት ፈጽመዋል። በቅርቡ እንግዲህ በሁለት ወራት ውስጥ ሁለቴ ነው ይሄን ጥቃት የጅቡቲ
የጅቡቲ መንግስት በአፋር ክልል ገብቶ ጥቃት እየፈጸመው በሚል ተነግሯል። ይሄም በተመለከተ እንግዲህ እነዚህ ቡድኖችን በኢትዮጵያ ውስጥ ናቸው የሚንቀሳቀሱት። ከዚህ ቀደምም በኢትዮጵያ መንግስት ጋር ጭቅጭቅ በዚህ ዙሪያ ላይ እንደተነሳ ይታወቃል። ይሄ ባለበት ሁኔታ ላይ ግን የኢትዮጵያ መንግስት መከላከያውም ከዚህ ጋር የወሰደው እርምጃ ወይም ያደረገው ነገር በግልጽ አልተለየም። ነገር ግን የሰሞኑ የጠቅላይ ሚኒስትር አብይ አህመድ ጉዞ ከዚህ ጋርም የተያያዘ ሊሆን እንደሚችል እየተነገረ ያለበት ዜና ከቆየ በኋላ አሁን ላይ እየተሰማ መሆኑን እንግዲህ የደረሰንን መረጃ መሰረት አድርጌ መረጃዎቹን አካፍያችኋለሁ። ይሄ መረጃ በግልጽ የምታገኙት የሆርን ኦብዘርቨር የተባለው ሚዲያ ባጋለጠው እና ሌሎች መረጃዎች ላይ ድሮን አታክ ኪልስ አትሊስት 8 ኢን ኢትዮጵያ በሚል ይዞት የወጣው መረጃ ላይ ተሰሙታላችሁ፣ ታዩታላችሁ። ሌሎች መረጃዎች በዚህ ሁኔታ ላይ አውጥተውታል። ቪኦኤ ጅቡቲ ድሮን ስትራይክስ ኪልስ አትሊስት 8 ኒር ኢትዮጵያን ቦርደር በሚል በኢትዮጵያ ድንበር ላይ የጅቡቲ የድሮን ጥቃት 8 ሰዎችን ገድሏል ብሎ ቪኦኤም ያወጣው መረጃ ማየት ትችላላችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ ጋዜጠኛ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሁሉንም በአንድ የሚያማክር ወዳጅ ያስፈልጉታል። ለመኖሪያ ምቹ የሆኑ አፓርትመንቶችን፣ የጋራ መኖሪያ 40/60 መንደሮችን፣ የተንጣለለ የመኖሪያ ቪላ ቤቶችን እንዲሁም የንግድ ሱቆችን ሽያጭና ኪራይ እናማክራለን። በተጨማሪም ለኮንስትራክሽን የሚሆኑ ማንኛውንም ማሽነሪዎች ሲኖትራክን ጨምሮ እናቀርባለን። ለማንኛውም ቢዝነስ ከጎን ሆነን የምክር አገልግሎት እንሰጣለን። ዱናሚስ የኮሚሽን ስራ በ0913 41 8816 ይደውሉ። እኛ የእርሱ ወዳጅ